ሮማውያን እንደነበሩት የማቴዎስ ኦዲየንሶች ደግሞ እነማን ነበሩ? ያ አይሁዶች ነበሩ። ስለዚህ አይሁዳውያን ጋር ከሆነ ደግሞ ምን አለ? እነሱ ጋር የብሉይ ኪዳን መጽሐፍ አለ። ኢየሱስን እንዲቀበሉት ከነዛ ብሉይ ኪዳን መጽሐፍት ጋር እሱም ማመሳሰል አለበት። ሌላስ የተተነበየለት ነብይ ነው የሚለውን ነገር ለማመሳሰል ከሙሴ ጋር ማመሳሰል አለበት። ሁለቱን ነገር አቺቭ ካደረገ አይሁዳውያን እንደሚቀበሉት በቃ ተቀብሎታል ማለት ነው ማቴዎስ። ምክንያቱም ሙሴን በጣም የሚያከብሩት በጣም የሚያልቁት ነብይ ነው። ስለዚህ ሙሴን የሚመስል ነብይ ይመጣል ተብሎ ያ ነብይ ኢየሱስ ነው ከተባለላቸው ያ በቃ ለነሱ ሰክሰስ ነው፣ በጣም ይቀበሉታል። አንድ እሱ ነው። ሁለተኛ ደግሞ ትንቢቶች እየተፈጸሙ ነው ከተባለ ያ ብሉይ ኪዳን ላይ ያሉ ትንቢቶችን የሚፈጽም ነብይ ከሆነ ያ ነብይም ተቀባይነት ያገኛል። ስለዚህ ሁለቱን ነገራቶች ማሳካት ፈልጓል ማቴዎስ ማለት ነው። ግን በሪያሊቲው የለም እንደዚህ አይነት ነገር። ሉቃስ ላይ አይተናል ታሪኮች። ምን ማድረግ ነበረበት? ታሪኮችን መፍጠር ነበረበት። እዚህ ውስጥ ግን ፓርቲሲፔት ያላረገ አንድ ሰው አለ። ሉቃስ የለበትም እዚህ ውስጥ። ማነው? ማርቆስ የለበትም። ማርቆስ ምንም የነገረን ነገር የለም። ስለ እነዚህ ነገሮች ያወሳልን ነገር የለም። ቀጥታ የጀመረልን ከምንድን ነው? ወደ ገደለው ነው የገባው። ከጥምቀቱን የጀመረልን መጀመሪያ ላይ ማለት ነው። ማን የነበሩት እዚህ ጋር? ማቴዎስና ሉቃስ። እንደነገርኳችሁ ማቴዎስና ሉቃስ ደግሞ ሶርስ አድርገው የጻፉት ማንን ነው? ማርቆስን ነው። ከዛ ደግሞ ሌላ ኪቡ የሚባል ሌላ ሶርስ ነበራቸው፣ ሌላ ጽሁፍ ነበር። እነዚህን ነው ሶርስ አድርገው የጻፉት። ከዛ አንጻር ማርቆስ ላይ ስላላገኙት ሁለቱም በየራሳቸው መንገድ ሄደዋል። በጥንቃቄ ጻፍኩት ያለው የጻፈልን አለ፣ ሉቃስ የጻፈልን። ከዛ ደግሞ እዛ ጋር ደግሞ የጻፈልን ነገር አለ በማቴዎስ በኩል። ስለዚህ ድራማ ነው በቃ። ሲምፕሊ ልንረዳው የምንችለው ነገር ብዙ ጊዜ ሲባል እንሰማለን አይደለ? አማኑኤል ይባል ዘንድ ምናምን። የት ነው አማኑኤል ይባላል ተብሎ የተጻፈው? ማቴዎስ ላይ። የሆነ ነገር ትንቢቶችን የፈጸመ ምናምን የቱ ጋር ነው እነዚህ ነገሮች ያደረገው? ማቴዎስ ላይ። ስለዚህ ማቴዎስ ፉል ኦፍ ድራማ ሆኖ ነው የመጣው። ያ ብቻ አይደለም፣ ትንሽ ልጨምርላችሁ። ማለት በቃ ከሁለቱ ጋር ያለው ይሄ ነው። ከሁለቱ ጋር በተያያዘ ያለው ነገር ይሄ ነው። ግን ክርስትና ላይ አሁን እንደ ዶክትሪን የሚጠቀሙት ነገር አለ። ማለትም በጣም ፖይንት ሰጥተው ኢንፋሳይዝ አድርገው የሚይዙት ነገር ምንድን ነው? ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው ሲባል ግን ምን ማለት ነው? የእግዚአብሔር ልጅነት በብዙ መልኩ ሊገኝ ይችላል። ጻድቃን የእግዚአብሔር ልጅ ይባላሉ። አማኝ የእግዚአብሔር ልጅ ይባላሉ። ነቢያት የእግዚአብሔር ልጅ ይባላሉ። አዳም የእግዚአብሔር ልጅ ተብሏል። የእግዚአብሔር ልጅነት በብዙ አይነት መንገድ ይገኛል። ግን ባይብል ላይ ብትመለከቱት ከጊዜ በኋላ ለምሳሌ ወደ እነ ዮሐንስ ጋር ብታዩት፣ ቆይ ላሳያችሁ። እሺ እነ ዮሐንስ ጋር ያለውን ነገር ብታዩት ምን ብሎ ነው የሚያስተምረው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁን በስሙ ሕይወት የሆንላችሁ ዘንድ ይህ ተጽፏል ይላል። ወንጌሉን ሲጨርስ ማለት ነው። ከሆነ ጊዜ በኋላ እየመጣው የዮሐንስ ወንጌል የተባለው ወንጌል እኔ ጨርሻለሁ ስላችሁ ፕሮግራሙ አልቋል እያልኩ አይደለም። የእሱ የሚያቀርበው ፕሬዘንቴሽን አለ። ከዛ በኋላ መዝጊያ ይኖረናል እና የእሱንም ተከታተሉ። አዲስ ነገር ነው የእሱም ራሱ ማለት ነው። ከኔ የቀጠለ ነው። ኦኬ፣ እንደዚህ ይተረዳል እንዴ? እሺ፣ ከጊዜ በኋላ ቅድም ያስቀመጥኩላችሁን ታይም ላይኖች እንዳትረሱ። እስከ 90 ባለው አልቀዋል እነዚህ ነገራቶች። ሲኖፕቲክስ ጎስፕል የሚባሉት ወይም ደግሞ እነዚህ የመጀመሪያዎቹ 3ቱ ወንጌሎች እስከ 90 ባሉት አልቀዋል። ከዛ በኋላ ያለው ዮሐንስ ነው። ዮሐንስ እስከመቼ? እስከ 110 እስከ 100 ባለው ጊዜ ውስጥ የተጻፈ ነው። ዮሐንስ መጥቶ ምን ይለናል? የኢየሱስ የእግዚአብሔር ልጅ ነው፣ ይህን ነገር እንድታምኑ ነው፣ በቃ ዋና ፎከሱ ይሄ ነው ይለናል። ከዛ በኋላ ደግሞ አንደኛ ዮሐንስ መልእክት ላይ ደግሞ ብንሄድ ልጁ ያለው ሕይወት አለው ይላል። ከዛ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምኑት፣ ይህ ጽፌላችኋለሁ ይላል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ላይክ የእግዚአብሔር ልጅ ነው፣ ኢየሱስ የእግዚአብሔር ልጅ ነው የሚለው ነገር ሰዎች አእምሮ ውስጥ ለማስገባት ምን ያክል እንደተኬደ ይሄ እምነት ኦኬ፣ በጣም ፎከስ መደረግ ከነበረበት አሁንም ሉቃስ ነው ያለን አይደለ? ምንድን ነው ያለው? ከመጀመሪያው ተከትዬ በየተራ ልጽፍልህ መልካም ሆኖ ታገኝ። ፍሮም ዘ ፈርስት ቱ ዘ ላስት፣ ከመጀመሪያው እስከ መጨረሻ ያለው ነገር
ዋና ሀሳቦችን ሉቃስ ነግሮናል። ሰው እንዴት ዘለለው? የእግዚአብሔር ልጅ ነው የሚለውን ነገር እንዴት ዘለለው? አያችሁ፣ የሆነ የሚያስኬድ ነገር አለ ማለት ነው። አሁንም ከጊዜ በኋላ የመጡ ነገራቶች አሉ። ለዛ ነው ይሄ የእግዚአብሔር ልጅነት የሚባለው ኮንሴፕት ወይም ደግሞ ኢየሱስ የእግዚአብሔር ልጅ ነው የሚባለው ኮንሴፕት ከየት የመጣ ኮንሴፕት ነው? ከጊዜ በኋላ ዴቨሎፕ ሆኖ የሆነ እንደዛ ሆኖ የመጣ ነገር ነው። አሁን ለምሳሌ ፕሮፌሰር ባርት በመጽሐፉ ላይ ሃው ጂሰስ ቢካም ጋድ የሚለው መጽሐፉ ላይ የሚነግረን ነገር አለ። ኢቨን ዮሐንስ ጋር ራሱ ሳንሄድ እነዚሁ ሲኖፕቲኮቹ ጋር ማለት ነው ምን ይላል መሰላችሁ? አስ ዊ ሃቭ ሲን ዘ ፈርስት ትሪ ጎስፕልስ ማለትም ማቲው፣ ማርክ ኤንድ ሉክ እነዚህ የመጀመሪያዎቹ ሶስቱ ጎስፕሎች ሲኖፕቲክስ ጎስፕል ተብሎ ይጠራሉ። በት ዲያር አላይክ የሆነ የሚለያዩበት ነገር ደግሞ አለ። ኢን ሜኒ ዌይስ በተለያየ በብዙ አንግል የሚለያዩበት ነገር አለ። ከዛ እሱን ይገልጽልንና መጨረሻ ላይ ምን ይላል መሰላችሁ? የሚለያዩበት ነገር ወይም ዲፈር ከሚያደርጉበት ነገር አንዱ ክራይስት ኢዝ ዘ ሰን ኦፍ ጋድ የሚለው ኮንሴፕት ላይ ኢየሱስ የእግዚአብሔር ልጅ ነው የሚለው ኮንሴፕት ላይ ከዛ አንጻር ይለያያሉ እነዚህ ነገራቶች። ማርቆስ ጋር የኢየሱስ የእግዚአብሔር ልጅነት በጣም ኖርማል ነበር። ኖርማል አለ አይደለ? ዝም ብሎ ጠቀስ ተደርጎ የሚታለፍ ነበር። ከዛ በኋላ ግን ከጊዜ በኋላ እየተደጋገመ መጣ። ምንድን ነው የሚባለው? ውሃ ሲወስድ ያሳስቃል ምናምን ይባል የለ? ከጊዜ በኋላ ለምሳሌ ስኮላሮች አሁን አናላይዝ አድርገው ካስቀመጡልን አንጻር ፋዘር ወይም ደግሞ ተፋዘር እግዚአብሔርን አባት ብሎ እሱ የሚጠቀምበት ፓርት ማርቆስ ላይ ስንት ነው እዩት? 4 ደምሯቸውና 4 ጊዜ ነው አባት ብሎ የሚጠቀመው። ኪዩብ ሶርስ ያልኳችሁ ላይ በተመሳሳይ 5 ሆኖ እናገኘዋለን። ሉቃስ ላይ 6 ሆኖ እናገኘዋለን። ማቴዎስ ምን አደረገ? 32 ጊዜ ተጠቅሞታል ይሄን ቃል። አያቸው። ከጊዜ በኋላ ፊሎሶፊካል የሆኑ ነገራቶች ሲገቡበት ወደ አይሁዳውያን ደግሞ ስለሚወስደው ያንን ወንጌል ሞር ምን መስጠት ፈለገ? የእግዚአብሔር ልጅ ነው የሚለውን ነገር ፎከስ። የእግዚአብሔር ልጅ ነው ሲባል እኮ ከዘላለም ጀምሮ የተወለደ ማለቱ አይደለም። የዚህኛው እንዳይገርማችሁ፣ ይሄ ገርማችኋል መሰለኝ። ዮሐንስ አለ እንዴ? ዮሐንስ 173 ጊዜ ተጠቅሞታል። አሁን ኢቮሉሽንን እዩት፣ ከየት ወዴት እንደመጣ። መጀመሪያ ስንት ነበር? ማርቆስ ጋር 4 ነበር። ማርቆስ ጋር 4 ነበር። ቢላ አለይኩም። ከዛስ ዮሐንስ ጋር ሲደርስ ስንት ሆነ? 173። ሉቃስ ተኝቶ ነበር። ይህ ሁሉ እንትን ሲያልፉት ሉቃስ የት ነበረ? 173 ሁሉ ሉቃስ ቤት በኩል ዘሎት ነው። አያችሁ አይደል? ምን ያክል ማኒፕሌት እየተደረገ እንደመጣ፣ ቴዎሎጂ ምን ያክል ማኒፕሌት እየተደረገ እንደመጣ ከዚህ መረዳት እንችላለን። የእግዚአብሔር ልጅ ሲባል ራሱ የተለያየ ግንዛቤ ነው ያለው። ለምሳሌ መጀመሪያ አካባቢ እዛው ፕሮፌሰር ሄርማን የሚገልጽልን ነገር አለ። የመጀመሪያዎቹ ክርስቲያኖች የእግዚአብሔር ልጅ ነው ምናምን ሲሉ ከምን አንጻር ነው? ኦኬ ሰን ኦፍ ጋድ አዝ ዘ ሪዘሬክሽን፣ ከሪዘሬክሽን በኋላ ሞቶ ከተነሳ በኋላ የእግዚአብሔር ልጅ ሆነ የሚል እምነት አላቸው መጀመሪያ ላይ የነበሩት ማለት ነው። ከዛስ ሌተር ክርስቲያንስ አለ። ከጊዜ በኋላ ደግሞ ክርስቲያኖች ምን አይነት ሀሳብን ያመጡት? የእግዚአብሔር ልጅ ሲባል ሂ ዋዝ አዶፕትድ ሰን ኦፍ ጋድ፣ አዶፕትድ ሰን ኦፍ ጋድ የሆነ የማደጎ አላረ ቀጥታ ልጁ ሳይሆን ወይም ደግሞ ከስቅለት በኋላ የተነሳ ልጁ ሳይሆን የሆነ አዶፕት ያደረገው ነው። በምንድን ነው አዶፕት ያደረገው? በባፕቲዝም። ያ ባፕቲዝም ላይ ኢየሱስ ሲጠመቅ ያኔ በቃ ልጁ ሆነ አሉ። ከሆነ ጊዜ በኋላ የመጡት ማለት ነው። ከዛስ በዚህ ደግሞ አልቆም ስቲል ሌተር ክርስቲያን። ከዛ በኋላ ደግሞ ያሉ ክርስቲያኖች እዩት ምን ያክል ከፍ እያለ እንደመጣ። መጀመሪያ ሞቱ ጋር ነበር፣ ከሞተ በኋላ ምናምን፣ ከዛ ወደኋላ ጎተቱትና አይ ሲጠመቅ ነው አሉ፣ ሲጠመቅ ነው አሉ። ከዛ በኋላ ከጊዜ በኋላ ደግሞ የመጡ ክርስቲያኖች መልሰው ምን አሉ? he was actually born the son of God። አይ የተወለደውማ የእግዚአብሔር ልጅ ሆኖ የተወለደው አሉ። አያቸው ጋይ ሲወለድ ጀምሮ የእግዚአብሔር ልጅ ነው። ይህንን የሆነ እንዴት ላሳያችሁ። መጀመሪያ ምን ነበር አሉ? የእግዚአብሔር ልጅ ነው ሲባል ከሞተ በኋላ ነው። ልጅነቱ የሚጀምረው ከሞተ በኋላ ነው። ቆይ እንደዚህ ላሳያችሁ እስኪ። እሺ ለምሳሌ ይኸውላችሁ የኢየሱስን ህይወት እንደዚህ አድርገን እንያዘው። የሆነ እቺ ህይወቱ ናት ብለን እንያዘው። ትንሽ ከፍ ላድርግላችሁና እሺ እዚህ ጋር ተወለደ፣ ከዛ በኋላ ኖረ፣ ከዛ በኋላ ሞተ፣ ከዛ በኋላ ተነሳ እንበል። በእነሱ አስተሳሰብ ማለት ነው።
አሁን ከጊዜ በፊት የነበሩ ሰዎች መጀመሪያ አካባቢ የነበሩ ሰዎች እዚህ ጋር ነው ልጅነት የጀመረው ብለው ነው የሚያምኑት። እዚህ ጋር የእግዚአብሔር ልጅ ሆነ ብለው ያምናሉ። መቼ የነበሩት? መጀመሪያ አካባቢ የነበሩት ማለት ነው። ከዛስ ከጊዜ በኋላ ያሉት ደግሞ ጎተቱት ወደኋላ መጡና አይ እዚች አካባቢ ነው ልጅነቱ የሚጀምረው፣ ሲጠመቅ ልጅነቱ የሚጀምረው እዚህ ጋር ነው አሉ። ከዛስ ጊዜ በገፋ ቁጥር መጡና ደግሞ አይ ገና ሲወለድ የእግዚአብሔር ልጅ ሆኖ ነው የተወለደው የሚል ሀሳብ ላይ ደረሱ። እያያችሁት ነው እንዴት ኢቮሉሽኑ ዴቨሎፕመንቱ የእግዚአብሔር ልጅ ነው የሚለው ነገር የሰዎች አእምሮ ላይ እየገባ የመጣው በዚህ ልክ ነው። ወደ ከዛ በኋላማ ከዘላለሙ ከአብ የተወለደ ከአምላክ የተወለደ አምላክ ብሎ አስቀመጡት ማለት ነው። ፈርስት ቦርን ኦፍ ኦል ክሬሽን ምናምን ብለው ከአምላክ የተወለደ አምላክ ነው ብለው ያን ጊዜ የተጻፈ ወንጌል ቢኖር ኖሮ የኒቅያ ጉባኤ የተደረገ ጊዜ የተጻፈ ወንጌል ቢኖር ኖሮ ደግሞ ከነ ዮሐንስ የተሻለ ልጅነትን ይዞልን ይመጣ ነበረ። በቃ ከአምላክ የተወለደ አምላክ ነው የሚል ልጅነትን ይዞልን ይመጣ ነበር። ያው በሚያሳዝነው ግን በአራት አቁሞታል እዛው ጋር። ወደ ፖይንታችን እንመለስ። ወደ ፖይንታችን ስንመለስ ልጅነቱ እንደዚህ ከጊዜ በኋላ የመጣ ነው። የተለያዩ ምሳሌዎችን ማየት ይቻላል። እነዚህም ሰዎች ደግሞ ከጊዜ በኋላ በመጣው ነገር የተጠቁ ናቸው። ላሳያችሁ። ለምሳሌ አሁን ይሄ አንድ ሰባኪ የጻፈው መጽሐፍ ነውና ሰባኪያኑ ሲያስተምሩ ከጊዜ በኋላ የመጣውን ነገር እንደሚይዙ ላሳያችሁ ብዬ ነው። አሁን ምን ብሎ ይጀምራል? ኢየሱስ ማን ነው ይላል። ሲጀምር ኢየሱስ ማን ነው ይልና የእግዚአብሔር ልጅ ነው ብሎ ጀመረ። አያቸው ምን ያህል ኢንፍሉዌንስ እንዳሳደሩ እነዛ ሰዎች ከጊዜ በኋላ መጥተው በቃ ይሄን ነገር ዶክትሪን አድርገው አስቀምጡላቸው። ሐዋርያው እኮ እኔ ማን ነኝ ብሎ ኢየሱስ ሲጠይቅ ምን ብሎ ነው የመለሰው? ሐዋርያው አንተ ክርስቶስ ነህ ብሎ ነበር የመለሰው። ግን እዚህ ጋር ኢየሱስ ማን ነው ሲባል የመጀመሪያ መልሳቸው ምን አደረጉት? የእግዚአብሔር ልጅ ነው። ማስረጃ ያው እንደተለመደው ማቴዎስ። ማርቆስ ለምን ይዘለላል? ማርቆስ የተናገረው ነገር ለምን ይታለፋል? ወደ ማርቆስ መጣላቸዋል። ከዛ ማቴዎስን ማስረጃ ይደረግና ከዛ በዚህ ክፍል ላይ የሚያስደንቅ ነገር አለ ይላል። የሚያስደንቅ ነገር ካለ ሉቃስ የት ነበረ? በጥንቃቄ ሲጽፍ እንዴት ሊያልፉ ይችላል? የሚያስደንቅ ነገር ካለ ይህን ክፍሉን ላሳያችሁ። የማቴዎስ ወንጌል ምዕራፍ ክፍሉ እዚህ ጋር ነው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ላይ ማለት ነው። ይጠይቁታል። ኢየሱስ ወደ ሰዎች ይዞርና እኔ ማን ነኝ ብሎ ይጠይቃቸዋል። ከዛ መጀመሪያ ሲጠይቅ ሰዎች ስለ እኔ ምን ይላሉ ምናምን ብሎ ሲጠይቃቸው አንዳንዶቹ እንደዚህ ይሉሃል፣ አንዳንዶቹ እንደዚህ ይሉሃል ምናምን ብለው መለሱለት። አንዳንዶቹ ኤልያስ ይሉሃል ምናምን። ከዛ እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው ይላል። ከዛ ምን ብሎ መለሰለት? ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ ይላል። ምን? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። ከዛስ ኢየሱስ ምን አለ? በጣም ተደነቀ። የሚያስደንቅ መልስ ነው የተመለሰለት። ከዛስ ማለት ያው ከኢየሱስ መልስ የምንረዳው ያ ነው። በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁህ ነህ። በቃ ይሄ በጣም ከሰማይ የተገለጠልህ ነገር ነው እንጂ ስጋና ደም ይሄን አይገልጽልህም አለው። ማቴዎስ ሶርስ አድርጎ የጻፈው ማንን ነው ብያቸዋለሁ? ማርቆስን ነው። ማርቆስ ይህን ራሱን ዘገባ ነው የዘገበልን። እሺ የቅድሙ ማርቆስ ምንም አላለም። ማርቆስ ዝም ባለበት ነገር ላይ ማቴዎስና ሉቃስ ተጣሉ ወይም ተለያዩ፣ የተለያየ ዘገባ ዘገቡልን። አሁን ግን ሶርሳቸው አለ፣ ማርቆስ አለ። ማርቆስ ይህ ምን ብሎ ነው የዘገበው መሰላችሁ? የማርቆስ ወንጌል ምዕራፍ 8 ቁጥር 27 እስከ 29 ባለው ታገኙታላችሁ። እኔም ማን ትሉኛላችሁ ሲል ጴጥሮስ ምን ብሎ ነው የመለሰለት? አንተ ክርስቶስ ነህ ብሎ መለሰለት። ስለ እርሱም ለማንም እንዳይናገሩ አዘዛቸው። ከዛስ አለቀ ታሪኩ። አያችሁ? በቃ ባጭሩ አንተ ማነህ? ክርስቶስ ነህ። ከዛ በቃ ለማንም እንዳትናገሩ አለቀ። እዚህ ጋር ግን ምን አለ? አንተ ይላል የሕያው የእግዚአብሔር ልጅ ነህ። ከዛስ ኢየሱስ ደግሞ በጣም ተደንቆ ምን አለ? በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም፣ ብፁዕ ነህ አለው። ከዛ እኔም እልሃለሁ አለ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተክርስቲያን እሰራለሁ አለ፣ የገሃነም ደጆች አይችሏትም እያለ ይቀጥልናል። በቃ በአንተ አቆማለሁ፣ አንተ በምድር የምትፈርደው ሁሉ በሰማያት የተፈታ ይሆናል፣ በምድር የምትፈታው ለምን የመንግስተ ሰማያትንም መክፈቻ እሰጥሃለሁ ይላል። እንግዲህ ይህ ሁሉ የሚደረግለት ከሆነ
ሉቃስ የት ነበር? ያጀማ ሉቃስ ከመጀመሪያው ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኝ ሲል ይህንን የመሰለ በጣም የሚገርም የሚደንቅ መልስ ኢየሱስ የመለሰበት ታሪክ እንዴት አለፈው? ሉቃስን ተውት። እሺ ማርቆስ እንዴት ዘለለው? ማርቆስ ቢያንስ ስለ ታሪኩ ጽፏላ። ከዛ እኮ ለማንም እንዳትናገሩ ብሎ ዘለላቸው ነው የሚለው ማለት። ማርቆስ እንዴት መንፈስ ቅዱስ መራው እንባላለን። ሰው እንዴት ነው እንደዚህ አይነት ክሪቲካል የሆነ መልስ የሚረሳው ማርቆስ? መልሱ ምንድን ነው? የለም እንደዚህ አይነት ታሪክ የለም። ማቴዎስ ያመጣልን ዘገባ ነው። ማቴዎስ አይሁዳውያንን ታርጌት አድርጎ ስለጻፈ እሱ ያመጣልን ነው እንጂ እንደዚህ አይነት ነገር የለም። በቃ ምክንያቱም በቃ የእግዚአብሔር ልጅ ነው ተብሎ ከፍ ያለ ቦታ እንዲሰጠው ይፈልጋል። ሌላ ቦታ ላሳያችሁ። ለምሳሌ አንድ ምሳሌ ልጨምርላችሁና ሀሳቡን ጠቅልል አደርገዋለሁ። ማርቆስ 3 ላይ ምን የሚል ታሪክ አለ መሰላችሁ? ቤቱ ተሰብስቦ ነበር ከእንትኖቹ ጋር ከደቀ መዛሙርቶቹ ጋር ማለት ነው። ከዛ በኋላ ብዙ ሰዎች በዙሪያው ተቀምጠው ነበሩ። ከዛ እናቱ መጣች። እናቱና ወንድሞቹ መጡ። ከዛ ምን አሉት? እናትህ ወንድሞችህም ውጪ ቆሞ ይፈልጉሃል አሉት። መልሶም እናቴ ማናት? ወንድሞቼስ እነማን ናቸው ብሎ ይጠይቅና ከዛ በዙሪያው የተቀመጡት ወደ ነበሩት ተመለከተና ምን አላቸው? የእግዚአብሔርን ፍቃድ የሚያደርጉ ሁሉ እርሱ ወንድሜ ነው እህቴም እናቴም አለ ይላል። የማንን? የእግዚአብሔርን ፍቃድ። ከዛ በኋላ ግን ማቴዎስ ሲዘግብልን ምንድን ነው የሚለው? በሰማያት ያለው የአባቴን ፍቃድ የሚያደርጉ ሁሉ እርሱ ወንድሜም እህቴም እናቴም ነውና አለ ይላል። የማንን? የአባቴን። ቅድም ያሳያችሁ አለ ማቴዎስ ምን ሲያደርግ እንደነበረ ምን አይነት ስራ እየሰራ እንደነበረ አይታችኋል አይደለ? አባት የሚለውን ነገር አሁን የአንድ ምሳሌ ነው የሰጧችሁ። 31 ቦታ ላይ ተጠቅሞታል። ማርቆስ 4 ነው የተጠቀመው። ኪቡ ሶርስ ላይ የምናገኘው ደግሞ ስንት ጊዜ ነው? 5 ጊዜ። እዚህ ጋር መጥቶ 32 ጌታ መጥቶ ጥያቄ ምልክት አያችኋ። በዚህ መልኩ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ነገር የሰዎች አእምሮ ላይ የተጫነው። በዚህ መልኩ የመጣ ነገር ነው እንጂ ፊል ሐቂቃ በቃ ኖርማሊ እንደ ማንኛውም ሰው እንደ ማንኛውም ነቢይ የእግዚአብሔር ልጅ ነበረ። ያ ነገር ግን ሁሉም ኦዲየንሳቸውን ታርጌት ባደረገ መልኩ ሲሄዱ፣ አሁን ማቴዎስ የሄደው ኢየሱስን የሆነ ከዘላለሙ የእግዚአብሔር ልጅ የነበረ ለማድረግ እኮ አልነበረም። ታርጌቶቹ አይሁዳውያን ስለነበሩ ለነሱ የሆነ ሞር ትኩረት ለመስጠት ብሎ ከፍ አደረጓ። ከዛስ እነ ዮሐንስ መጡና ደግሞ ለሮማውያን ሲጽፉ ሞር ከፍ አደረጉት። ከዛ ከጊዜ በኋላ እንደዚህ ያለ ነው ትክክለኛው እምነት ተሸርሽሮ ጭራሽ በቃ ከዘላለም የተወለደ ከአምላክ የተወለደ አምላክ አደረጉት። ከዛስ መጨረሻው ምን ሆነ? አምላክ ሆኖ ቁጭ አለው። ከዛ ዘላለማዊ ልጅነትን ሰጡት ማለት ነው። ኢየሱስ የእግዚአብሔር ልጅ ነው ሲባል ይህን ነው እየነገሩ ነው ያለው። መያዝ ያለባችሁ ፖይንት የእግዚአብሔር ልጅን ተቀበሉ ምናምን የለም፣ ተረት ነው እያወሩልን ያሉት ማለት ነው። አንድ በትክክል መረዳት የሚችል ሰው ይህን ያውቀዋል። ከውለቱ ጀምሮ እስከ ልጅነቱ ድረስ ያለው ታሪክ ድራማቲክ ነው። በቃ እንዳለ በድራማ የተሞላ ነገር ነው። እሱን ያዙና የተወሰነ ፖይንት እዚህ ጋር ልጨምርላችሁ። አሁን ማቴዎስ ኢንቴንሽኑን አውቀናል። ኢንቴንሽኑ ምንድን ነው? ኢየሱስን በአይሁዳውያን ዘንድ የተሻለ ቦታ እንዲሰጠው፣ አይሁዳውያን ኢየሱስን እንዲቀበሉት ፈልጓል። ማርቆስ የጻፈው አንዳንድ ኢየሱስን ትንሽ ዝቅ ያለ ቦታ ሊያሰጡ የሚችሉ ነገራቶች ካገኘ ምን ማድረግ አለበት? ማስተካከል አለበት። አንድ ዘገባ ላሳያችሁ። ማርቆስ ወንጌል የተዘገበ ማለት ነው። ምዕራፍ 11 ላይ ምን ይላል? በማግስቱም ከቢታንያ ሲወጣ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ ይላል። ምን ብሎ ነው የመጣው? ምናልባት አንዳች ይገኝበት እንደሆነ ብሎ መጣ። ምን አይቶ? ቅጠል ያለው በለስ አይቶ። ኦኬ፣ ስለዚህ በጥርጣሬ ነው የመጣው ማለት ነው። ከዛስ ነገር ግን የበለስ ወራት አልነበረምና፣ አስምሩልኝ እዚህ ጋር እሺ። የበለስ ወራት አልነበረምና መጥቶም ከቅጠል በቀር ምንም አላገኘም አለ። ከዛ ምን አደረገ? ከቅጠል በቀር ምንም ሳያገኝ ሲቀር ከአሁን ጀምሮ ለዘላለሙ ማንም ካንቺ ፍሬ አይብላ አላት ይላል። በለሲቱን ረገማት። ለምን? ምንም ነገር አጣ። ምንም ነገር ያጣው ለምንድን ነው? የበለስ ወር አልነበረም። ወደዛ ሲሄድ ግን አንዳች ያገኝ ይሆን ብሎ በጥርጣሬ ነው ሄደው፣ እንደው ምናልባት ካገኘው ብሎ ማለት ነው። ሰው ስላጣ ተራገመ። አሁን ይሄ እርግማን ምንም ፖይንትለስ ነው። ኦኬ፣ ጊዜው ካልሆነ እንዴት ነው ሊያፈራ የሚችለው? አያችኋ፣ ኢሎጂካል የሆነ ነገር ነው።
ኦኬ። ከዛ በኋላ ከተራገመ በኋላ በሚቀጥለው ቀን ይላል ቁጥር 20 ላይ ስትወርዱ በማለዳም ሲያልፉ በለሲቱ ከእርሷ ደርቃ አዩ። በለሲቱ ምን ሆነ አዩት? ደርቃ አዩት። ከዛ ጴጥሮስም ትዝ ብሎ ትላንትና የተነገረው ትዝ አለውና ጴጥሮስ መምህር ሆይ እነሆ የረገምካት በለስ እኮ ደርቃለች አለው ይላል። በቃ የማርቆስን ዘገባ ያዙት። የማርቆስን ዘገባ ጠቅለል ልናርገውና ከሱ ምንድን ነው የምንረዳው? ምናልባት ካገኘው ብሎ ሄዶ ነበረ። ምናልባት ካገኘው ብሎ ሄዶ ነበረ። ከዛስ የበለስ ወር አልነበረም ወሩ የበለስ ወር አልነበረም። ስለዚህ ምንም አላገኘም ማለት ነው። ከዛስ ያለ ምክንያት ረገማት። ከዛ በማግስቱ ደረቀች ይላል። አሁን ይሄ ከማርቆስ የምንረዳው ነው። ይሄ የኢየሱስን ትንሽ ክሪቲካልነት የሆነ ሎጂካል ሰው ነው ወይ ራሽናል ቲንከር ነው ወይ የሚለውን ነገር ዝቅ ያደርገዋል። አያቸዋ አምላክ ወደ እሱ አትግቡ። አምላክ ነው አይደለም፣ ጭራሽ አይታሰቡም። አምላክ አለመሆኑን 100% ቁጭ አድርጎ ያሳያል። ማቴዎስም እንደዚህ አይነት ኢንቴንሽን ስለሌለው ከሱ ጋር አይደለም ኮንሰርኑ። ግን እንደዛ ሊሰቅሎ የፈለገው ኢየሱስ ዝቅ አለበት። የሆነ ለእሱ የተሰጠው ግሬድ ዝቅ አለበት። ስለዚህ ምን አደረገ? ጻፈ። እሱ ከማን ከማርቆስ ሶርስ አድርጎ ጻፈና ኤዲት አደረገው ማለት ነው። በጣም ብልጥ ነው። ኤዲት አደረገው ለአይሁዳውያን ሲጽፍላቸው። በማለዳም ወደ ከተማ ሲወጣ ተራበ ይላል አይደለ? ከዛ በኋላ በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። እሺ በለስ አይቶ መጣ። ከዛስ ከቅጠልም ብቻ በቀር ምንም አላገኘባትም ይላል። መሀል ላይ ኦሚት ያደረገው ነገር አለ። የዘለለው ነገር ሊያታልለም ማለት ነው። መሀል ላይ ምን ዘሎ አልመሰላችሁ? ላሳያችሁ። እዚህ ጋር መሀል ላይ ምን ዘለለ? ምናልባት አንዳች ያገኝባታለሁ ብሎ ነው የመጣው። ዘለለው ይሄንን። ከዛስ የበለስ ወር አልነበረም። ይህንንም ዘለለው። ሁለቱንም ዘለላቸውና ቀጥታ ማለት ነው ኩሰር ብሎ ቀጥታ ምን አለ? ከቅጠልም በቀር ምንም አላገኘም። በቃ ምክንያቱ አልተናገረም። ኢየሱስ ምናልባት ብሎ መሄዱን አልተናገረም። ሁለቱንም ዘለላቸው። እሺ ይሄ በዚህ አላበቃም። በዚህ ቢያበቃ ጥሩ እኮ። ከዛ በኋላ በለሲቱም ያን ጊዜ ደረቀች አለ። ረገማታ። ለዘላለሙ ፍሬ ያገኘብሽ ብሎ ሲረግማት በለሲቱም ያን ጊዜ ደረቀች ይላል። አሁን እርግማኑ ሴንስ ሊሰጥ ይችላል ትንሽ። ምክንያቱም ኦኬ ምናልባት እኮ ኢየሱስ በጣም የላቀ ቦታ ያለው ሰው ነው ይላሉ አይሁዳውያኑ። ይህን ሲያነቡ በጣም የተከበረ ሰው ነው። ስለዚህ በለሲቱ በማታፈራበት ጊዜ መቼስ አፍሪ ብሎ አያስገድዳትም። ማለትም ማፍራት በነበረባት ጊዜ አላፈራችም። ይሄ ያስረግማታል ይላሉ። አንድ ያዙልኝ። ከዛስ በለሲቱም ያንኑ ጊዜ ደረቀች አለ። ምን ይረዳሉ አይሁዳውያኑ ይህን ሲያነቡላችሁ? ኦ ወዲያው ደረቀች። ኢየሱስ እንዴት በአምላኩ ዘንድ ተሰሚነት ያለው ሰው ነው ይላሉ። አያችሁ፣ ሲራገም እኮ አምላክ ሰማውና ወዲያው ደረቃት ምናምን ይላሉ። እንደዚህ አይነት ድራማ ሳለላቸው። ከዛስ ደቀ መዛሙርቱ ይህን አይተው በለሲቱ ያን ጊዜ እንዴት ደረቀች ብለው ተደነቁ። ደቀ መዛሙርቱም ተደንቀዋል በመድረቋ ማለት። ቅድም እኮ ሌላ ነገር ነው። ቅድም እኮ አስታውሶ ምናምን እኮ ነው እዚህ ጋር። ቅድም በለሲቱን ከረገማት በኋላ በማለዳም ሲያልፉ በለሲቱ ከስሯ ደርቃ አየዋት። ጴጥሮስም ትዝ ብሎት ገና የትላንቱ ትዝ ብሎት ምናምን መምህር ሆይ እነሆ የረገምካት በለስ እኮ ደርቃለች አለው ይላል። እዚህ ጋር ቶታሊ የተለየ ታሪክ ነው የሚነግረን። ማቴዎስ ጋር ስንመጣ ከማቴዎስ ምን እንረዳለን? አሁን ማቴዎስ ምን አስተካከለ መሰላችሁ? ምናልባት ካገኘው ብሎ ነበር ያሄደው፣ ይህን አጠፋው። ማርቆስ ላይ ምናልባት ካገኘው ብሎ የሄደበት ፓርት ነበረ። በለሲቱ ሊበላ ሲሄድ ምናልባት ካገኘው ብሎ ነበር፣ አጠፋው። ይህንን ያስበላዋላ። እንደዚህ አይነት ሪስክ ለምን ይወስዳል? እሺ የበለስ ወራት አልነበረም። እውነታው ይሄ ነው። ማቴዎስ ሲዘግብ ይህን ጽፎታል። ኖ አጠፋው ይህንንም። ስለዚህ የበለስ ወራት ካልነበረ እርግማኑ ሴንስ አይሰጥም። ስለዚህ ያለ ምክንያት ተረግሟል የሚለውን ሀሳብ አወጣው። ስለዚህ እርግማኑ ሴንስ ይሰጣል የበለስ ወራት ስለነበር። ወላሂ ይቀልዱብናል። የበለስ ወራት ሊሆን ስለሚችል ይላሉ አይሁዳውያን ሲያነቡት። ስለዚህ በቃ ያለ ምክንያት የተረገመው የሚለውን ሀሳብ ይወጣል ማለት ነው። ከዛስ በማግስቱ ነው የደረቀችው የሚለውን ሀሳብም አወጣው። ከዛ አዲስ ሀሳብ ጨመረ። ኢየሱስን ከፍ ሊያደርግ የሚችል አዲስ ሀሳብ ጨመረ። ምን ሀሳብ ጨመረ? ወሩ የበለስ ሊሆን እንደሚችል ያው እነሱ እንዲያስቡ አደረጋቸው። ከዛስ በለሲቱ ወዲያው ደረቀች አለ። በዚህ ነገር ደቀ መዛሙርቱ ተደነቁ አለ። ከፍ ያለ ቦታ ሰጠው ማለት ነው ኢየሱስ። ስለዚህ በቃ ችግሮቹን ፈታቸው እንዳለ። ማርቆስን ሶርስ አድርጎ ጻፈ። ከዛ እዚች ጋር የተፈጠሩ ችግሮችን ፓራሌሊ ተመልከቱት። ምናልባት አንዳች ይገኝባት ይሆን ብለው ነበረ፣ አወጣው።
ቶታሊ አወጣው። በቃ ምንም አላስቀረም ማለት ነው። ከዛ በኋላ ወዲያውኑ ደረቀች ብሎ ደግሞ ጻፈላቸው እዚህ ጋር። በለሲቱም ያንኑ ጊዜ ደረቀች አለ። ከዛ በኋላ ተገረሙ ምናምን አለ። በቃ ቺል ያደረገባቸው በጣም ተዝናናብን። ወዲያው ደረቀች፣ ምንም አልተፈጠረም። ስለዚህ ኢየሱስን ዝቅ የሚያደርገው ነገር የለም። በአይሁዳውያን ዘንድ የኢየሱስ ክብር ዝቅ ሊል አይችልም። ለምን? ምክንያቱም በለሲቷ በምክንያት ሊሆን ይችላል ነው የደረቀችው ማለት ነው። ይሄ አንድ የሰራብን ድራማ ነው። አሉ በጣም ብዙ አሉ፣ ግን ሰዓት ሄዷል። ልቀጥል ወይስ ምን ትላላችሁ? ልቀጥላችሁ ወይስ ደግሞ በሌላ ቀን እነዚህን እንትን እንያቸው? በጣም ብዙ አሉ፣ በጣም ብዙ። እኔ ቢቀጠል ቅር አይለኝም። እነሱ ነው እንጂ እዚህ ላይ ራሱ ያልጻፍኳቸው የሀገር ነው ያሉት። እሺ አንድ ልጨምርላችሁና ሌሎችን ሌላም ሀሳቦች አሉ። ሌላ ፕሮግራም አስበናል ኢንሻአላህ። በሌላ ፕሮግራም ላይ ስለምንመለስ ያኔ ምናልባት እንትን እላችኋለሁ። እሺ አንድ ልጨምርላችሁ እዚህ ላይ ካሉት ውስጥ ማለት ነው። እሺ ወደ ሁለተኛው እንሂድ። ሁለተኛ ይሄ ደግሞ ታሪኩ ምን መሰላችሁ? የታመመች ሴትዮ አለች። ታማ ነበር ሴትዮዋ። ለ12 ዓመታት ታማለች። ኦኬ በቃ በዚሁ ነው። መጽሐፉም ላይ ስላለ ምን ይላል? ማርቆስ ወንጌል ምዕራፍ 5 ከቁጥር 25 እስከ 33 ወይም እስከ 34 ታሪኩ አለ። የሁለት ሰዎች ታሪክ ነው። መሀል ላይ ነው ሴትዮ የምትገባው። ማለትም ሞር ፎከስ አድርጎ የሚያወራው ስለ እንትን ነው። ምን አለ መሰላችሁ? የሆነ የታመመበት ልጁ የታመመችበት ሰውዬ ነበርና እና አድንልኝ ተብሎ ተጠርቶ ወደዛ ሰውዬ ሲሄድ ነው እቺ ሴትዮ መሀል መንገድ ላይ ታገኘዋለች። በጣም ክራውድድ መንገድ ላይ ነበርና ምን ይላል? ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት ነበረች ይላል። እሺ ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ተሰቃየች። ገንዘቧን ሁሉ በቃ የሰራችበትን ምናምን እንዳለ አጠፋችሁ እቺ ሴትዮ። ከልጅነቷ ጀምሮ ታማለች እና ማለት ነው። እና ለመታከም ብዙ ነገር አጠፋች። ከዛ ኢየሱስ እንደመጣ ስትሰማ የኢየሱስንም ወሬ ሰምታ በስተኋላው ሰዎች አይደለም እሺ ሰምታ በስተኋላው በሰዎች መካከል መታ ልብሱን ዳሰሰች ይላል። ለምንድን ነው የኢየሱስን ልብስ የዳሰሰችው? ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። እቺ ሴት ምን ታስብ ነበረ? ልብሱን ከዳሰስኩት እኮ የኢየሱስን ልብስ ከዳሰስኩት ከዚህ ህመሜ ልድን እችላለሁ ብላ ታስባለች። ለዛ መጣችና ዳሰሰችው ማለት ነው። ወዲያውም የደሟ ምንጭ ደረቀ፣ ከስቃዩም ዳነች። በሰውነቷ አወቀች። በቃ እንደ ዳነች አወቀች። ወዲያውኑ ዳነች። እንደ ዳሰሰችው ዳነች። አንድ ምን ያስይዘናል መሰላችሁ? ኢየሱስ ራሱ ላይ ስልጣን አልነበረውም፣ ወይም ደግሞ ራሱን ፉሊ ኮንትሮል አላደረገም እዚህ ጋር። ለምን ካልን እንቀጥል። ምን ይላል? ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ ይላል። ኃይሉ ከወጣ በኋላ ነው ያወቀው እንጂ መጀመሪያ ላይ ኮንትሮል ማድረግ አልቻለም። ኃይሉን ተቋቁሞት እንዳይወጣ አላደረገውም። ከወጣ በኋላ ግን አወቀ። ስለዚህ ወዲያውኑም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ ይላል። መቼ? ከጊዜ በኋላ ማለት ነው። ከዳሰሰችው በኋላ ነው ያወቀው። እሺ እሱ አንድ ፖይንት ነው፣ ያዙትና አለፉት። አሁን ላይ ሞር ፎከስ አድርገን አናወራበትም። ፖይንቱ እዚህ ጋር ነው። አያችሁት? ልብሴን የዳሰሰ ማን ነው አለ። ማን እንደዳሰሰው አላወቅም። ማን እንደዳሰሰው አላወቅም። ደቀ መዛሙርቱ ራሱ ምን አሉት? እንዴ ህዝቡ ሲጋፋ እያየህ ማን ዳሰሰኝ ትላለህ አሉት። እንዴ ብዙ ሰው እኮ ነው ያለው እዚህ ጋር፣ ብዙ ሰው እየተጋፋ ነው፣ እንዴት ማን ዳሰሰኝ ትላለህ ብለው ተናገሩት ማለት ነው። ከዛ በኋላ ሴቲቱ ድናለች ምናምን። ሴቲቱ ግን የተደረገላትን ስላወቀች ይላል። የተደረገላት መልካም ነገር አያችሁ፣ 12 ዓመት ሙሉ ታማ አድኗታል። ስለዚህ ይሄን የተደረገላትን ነገር አወቀችና እሱ ደግሞ እየፈለገ ነው ማን እንደዳሰሰው። ስለዚህ በገዛ ራሷ ፍቃድ መጣች፣ እየፈራች እየተንቀጠቀጠችን መጣ፣ በፊቱ ተደፋች፣ እውነቱን ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት ይላል። ምን እምነትሽ አድኖሻል፣ በሰላም ሂጂ ብሎ ነገራት ይነናል። ቅድም ያልኳችሁ ፖይንት ላይ አዲሱ መደበኛ ትርጉም ላይ ምን ብሎ ነው ያስቀመጠው? እርሱም ይህን ያደረገው ማን እንደሆነ ለመለየት
አላወቀውም። ማን ይሄ እንዳደረገ አላወቀም። እውቀቱ ትንሽ ጥያቄ ውስጥ ይገባል ማለት ነው። ለመለየት ዞር ብሎ ተመለከተ ይላል። ስለዚህ ከማርቆስ ወንጌል ምን እንረዳለን መሰላችሁ? አንደኛ ማን እንደዳሰሰው አያውቅም። አለማወቅ የሚባለው ነገር መጣበት። ማን እንደዳሰሰው አላወቀም። እሺ፣ ከዛስ ማን እንደሆነ ስላላወቀ ደግሞ ዞር ብሎ ይፈልግ ነበረ። አንደኛ ማን እንደሆነ አላወቀም የዳሰሰው። ሁለተኛ ማን እንደዳሰሰው ስላላወቀ ይፈልገው ነበር ያንን ሰው። ሶስተኛ ሴትየዋ በፊቱ የመጣችው ለምንድን ነው? የተደረገላትን ስላወቀች። መልካም አድርጎላታል፣ ከበሽታዋ ድኗታል። ከዛ አንጻር መጣችና ፊት ወደቀች። ማርቆስ ይህን ያስተማረን። ማቴዎስ የሰራውን አሳያችኋለሁ፣ ግን ሉቃስ በትንሹ ለማስተካከል ሞከረ። በትንሹ ታሪኩ ይጀምራል ምናምን። ከዛ ኢየሱስም ይጠይቃል፣ ማን የዳሰሰኝ ብሎ ይጠይቃል። ሉቃስ ባይዘወይ ኦዲየንሶቹ ላይ ችግር የለበትም። ይሄ ኢየሱስ በዚህ ሆነ በዛ ሆነ ምናምን ብዙም አያሳስበውም። እንደ ማቴዎስ አይጨነቅም። ለዛ ጭራሽ ምን ጨመረበት መሰላችሁ? ሁሉም በካዱ ጊዜ ይላል። ሁሉም በካዱ ጊዜ ሲል ምን ማለቱ ነው? በሚገባን አማርኛ ሲቀመጥ ኢየሱስ ማን ነካኝ አለ። ኢየሱስ ምን አለ? ማን ነካኝ ሲል ሁሉም ምን አሉት? እኛ አልነካንህም አሉት። ሁሉም እኛ አልነካንህም እስከሚሉት ድረስ ኢየሱስ ማን እንደነካው ያውቅ ነበር። ትራይ ኤንድ ኢረር ይሳሳት ነበረ። ማን እንደነካው አላወቀም ነበረ ህዝቡም። ከዛ በኋላ ጴጥሮስ መጨረሻ ላይ እነዚህ ካሉ በኋላ ምን አለ? መምህር ሆይ ህዝቡ እየተጋፋ ሲከተል እያየ ማን ነካኝ ትላለህ? እንዲህ አለ። ኦኬ፣ አንድ ይሄ ነው። ሌላው ትንሽ ለማስተካከል የሞከረው እዚህ ጋር ነው። ሴቲቱም እንዳልተሰወረች ባየች ጊዜ አለ። አያችሁ፣ ኢየሱስ የሆነ ከፍ አደረገው በትንሹ። ሴቲቱ ምን የሚል ሐሳብ አምጥታለች? ከዚህ ሰው መሰወር አልችልም። በቃ ዝም ብዬ ተፈውሼ ልሰወር አልችልም። በቃ ከሱ ኃይል እንደወጣ ማወቁ አይቀርም። ለምን? ትንሽ ከፍ ያለ ቦታ ያለ ሰው ነው፣ ስልጣን ያለው ሰው ነው። ይሄን ማወቁ አይቀርም ብላ አሰበች። የቅድሙ ላይ እኮ የማርቆስ ላይ ካያችሁ ይኸውላችሁ ምንድን ነው? እንደሚያውቅ ስላወቀች ሴትዮዋ መጣች። የመጣችው እንደሚያውቅ ስላወቀ እዚች ጋር ያለውን ነገር ሶልቭ አድርጎታል። በቃ ሌሎቹ ግን ሪሜን ኮንስታንት እንዳሉ ናቸው። ጭራሽ አብሶታል። እዚህ ጋር አብሶታል። ጭራሽ ማርቆስ ላይ ስራ አብዝቶበታል። ማን ነው? ማቴዎስ ላይ። እዚህ ጋር ግን እንደሚያውቅ ስላወቀች ነው እንጂ ስለተደረገላት ነገር እንደ ምስጋና ምናምን አይደለም። ግን በቃ ከሱ ኃይል መውጣቱን ማወቁ አይቀርም። ስለዚህ የሆነ እሱ እንደሚያውቅ እርግጠኛ ስለሆነች ነው ይሄን ያደረገችው ይለናል ሉቃስ። አሁን ዋናው ይሄ ነው። ነገራት በጣም ተበላሻሽተውበታል ማቴዎስ ጋር። አስቡት፣ ኦዲየንሶቹ አይሁዳውያን ናቸው። ይህን እንዴት ነው ለአይሁዳውያን ይጽፍላቸው? ማስተካከል አለበታ። ያስተካከለውን ይዩት። የማቴዎስ ወንጌል ምዕራፍ 9 ከቁጥር 20 እስከ 23 እስከ 22 ቅድም እኮ ቅድም እኮ ይውላችሁ ይህ ሁሉ አንቀጽ የፈጀ ይህ ሁሉ 1 2 3 4 5 አንቀጾች ሉቃስ የፈጀበት ማለት ነው። ማርቆስ ይህን ለመተረክ ከ25 ከ33 ብዙ አንቀጽ የፈጀበትም ማቴዎስ በጣም አሳጠረው። ምክንያቱም መሀል ላይ በጣም ማይባል ሀሳብ ስላላቸው አሳጠረውና በሶስት አንቀጽ ቁጭ አረጋት። በቃ 12 ዓመት ጀምሮ ደም የፈሳት ነበረች። ከዛስ ልብሱን የዳሰስኩት እንደሆነ እድናለሁ ብላ አሰበች በልቧ ማለት ነው። ከዛ በኋላ ልብሱን እንዳሰሰችው። ከዛ ኢየሱስ ዞር ብሎ አያትና ልጄ ሆይ እምነትሽ አድኖሻል አላት። አለቅ። ልብ ብላችሁ እዩት። ኦሚት ያደረገ ይሄ የደበቃቸውን የሸሸጋቸውን ብዛት እዩት። ላሳያችሁ እዚህ ጋር በደንብ እንረዳው። ይላችሁ ከማቴዎስ የምናገኘው ምንድን ነው መሰላችሁ? ማን እንደዳሰሰው አላወቀም ነበር ኢየሱስ አይደለ? ኢየሱስ ማን እንደዳሰሰው አላወቀም ነበር። እዚህ ጋር በኮንፊደንስ ልክ ስትነካው ዞር አለ። እዩት። በልቧም ልብሱን ብቻ እየዳሰስኩ እንደሆነ እድናለሁ ትል ነበርና ዳሰሰችው፣ ቀርባ ዳሰሰችው ይላል። ከዛ ኢየሱስ ዞር ብሎ አያትና ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ፍጥነቱ ማለት ቀደም እኮ ፈልጎ ሁሉም አይደለንም ብለው ስንት ታሪክ አልፏል። ማቴዎስ አይሰማም። ይሄን ታሪክ ምን አረገው? አጠፋው። እሺ ጥሩ ነገር ቀነስ አይደለ? ሌላ ዞር ብሎ ይመለከት ነበር ይላል።
ዞር ብሎ ይመለከት ነበር፣ ይፈልግ ነበር። ጭራሽ እኛ አይደለንም ይሉ ነበር። አወጣው እሱንም። አይሁዳውያኑ ምን ያክል እንደሸወዳቸው ማለት ነው። ይህንንም አወጣው፣ ይሄኛውን ፖይንት። ከዛስ አይደለሁም ምናምን ሲሉት የነበሩት እሱንም አወጣው። ከዛ ደቀ መዛሙርቱ ቅድም ካያችሁ ተገርመው ነበር። ይህ ሁሉ ሰው እያየህ፣ ይህ ሁሉ ሰው እየዳሰሰ፣ ይህ ሁሉ ሰው እየተጋፋን እያለፍን እንዴት ነው ማን ነካኝ የምትለው ብለው ተደንቀው ጠይቀውት ነበር። ሉቃስና ማርቆስ ላይ የለም፣ አወጣው እሱ ነው። ለምን ራሱን ሪስክ ውስጥ ይከታል? እሱንም አወጣው። ባይሆን ምን ጨመረ መሰላችሁ? ማውጣቱ ብቻ አልበቃውም። ምን ጨመረ መሰላችሁ? በልቡ ያሰበችውን አውቋል። አንደኛ ነገር በልቡ ያሰበችውን አውቋል። በቃ የዳሰስኩ እንደሆነ እድናለሁ ብላ እንደዳሰሰችው አውቋል። ምንም የጠየቃት ነገር እኮ የለም። ካያችሁ ልክ ነካችሁ ዞር አለና እምነትሽ አድኖሻል አላት። ከዛስ ታማሚ እንደነበረችም አውቋል ምናምን በቃ ማመኗን አውቋል። ምንም ሳትለው ማለት ነው። የቅድሞቹ የሉቃስና የማርቆስ ላይ ከተመለከታችሁ ሄዳ ተመልሳ መታ ተንበርክካ የተደረገላትን ሁሉ ስለተናገረች ያኔ አውቋል። ችግር የለውም። እዚህ ጋር ግን ሳትነግረው ከአንዳንድ አወቀ። ፕሮብሌሙ እንዳለ ሶልቭ አደረገው ማለት ነው። ሌላ መጀመሪያ የነገርኳችሁ ችግር አለ። ምን ብያችሁ ነበር? ልብሱን ዳሳው ከሱ ኃይል የሚወጣ ከሆነ የራሱ ኃይል ላይ ፉል ኮንትሮል አልነበረውም ማለት ነው። ሳይፈልግ ሌሎች ይወስዱበት ነበራ። ማቴዎስ በጣም ቴክኒካል በሆነ ወይ አስተካክሎታል ይህን ነገር። ይዩት። ልብሱን ዳሰሰችው። እሷ አስባለች፣ በቃ ልብሱን የዳሰስኩ እንደሆነ እድናለሁ ብላ አስባለች። ኢየሱስ ዞር ብሎ ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ይሄ ኃይል ወጣ ከሱ ምናምን ምናምን የለም። ያዳናት እምነቷ ነው። እንደ እንትን ዘገባ እንደ ማቴዎስ ዘገባ ይህን ስኮላሮች ኖቲስ አድርገውታል። ተንድል ኒው ቴስታመንት ኮመንተሪ ላይ ስለ ማቴዎስ ወንጌል አርቲ ፍራንስ ያዘጋጀው ነውና ማለት ተንድል ኮመንተሪ ቅድም ስጀምር ነግሬያቸዋለሁ። ብዙ በቀጥላችሁ ብዙ ኮመንተሪ መጥቀስ አይቀርም፣ ግን የሁሉንም ግሬድ አልነግራችሁም። መቼስ ግን በጣም ሃይ ክላስ የሆኑ ኮመንተሪዎች ናቸውና እዚህ ጋር ምን ይላል መሰላችሁ? መጀመሪያ ታሪኩ ሲጀምር ዚስ ደብል ሂሊንግ ስቶሪ ኢዝ ዋን ኦፍ ማቴዎስ ሞስት ምናምን እያለ ይቀጥላል። በጣም አብሪቤት ያደረገው ይሄ ደብል ሂሊንግ ስቶሪ የማቴዎስ ምንድን ነው አለ። በጣም አብሪቤት ካደረጋቸው ካሳጠራቸው ስቶሪዎች ውስጥ አንዱ ነው አለና ከዛ ምን አለ? ዲስክሪፕቲቭ ዲቴይልስ ኤክስትራ ካራክተርስ ኤንድ ሰፕሎት አር ሩትለስሊ ፕራንድ አዌይ ይላል። እነዚህ ዲቴይሎችን ኤክስትራ የሆኑ ካራክተሮችን ምናምን ሩትለስሊ ነው ያለው። ጭራሽ በቃ ቆርጦ አውጥቷቸዋል፣ በጭካኔ ቆርጦ አውጥቷቸዋል ይላል። ከዛ ወደ ስፔሲፊካሊ ደግሞ እዚች ቦታ ላይ ይመጣል። ቁጥር 22 ላይ የተፈጠረው ጋር ይመጣና ምን ይለናል መሰላችሁ? ማቴዎስ አንላይክ ማርክ ኤንድ ሉክ ከማርቆስና ከሉቃስ በተቃራኒው አለ። እሺ ምን አደረገ? ከማርቆስና ከሉቃስ በተቃራኒ ፕሬዘንት ዘ ሂሊንግ ይህንን መዳኗን እንደምን አድርጎ አቀረበው? አስ ዘ ዳይሬክት ሪዛልት ኦፍ ጂሰስ ወርድ ከኢየሱስ ንግግር ከሱ ከቀጥታ ከንግግሩ ከዛ የተነሳ እንደዳነች አድርጎ አቀረበው። ለምን? ሉቃስና ማርቆስ ላይ እሱን ነክታ ከዳነች ማን እንደነካው ካላወቀ የራሱ ስልጣን ላይ ስልጣን የለውም፣ ራሱን ማዘዝ አልቻለም ማለት በጣም ችግር ይፈጠራል። በቃ ማለት እንደዚህ ከፍ አድርጎ የሰጠውን ቦታ የሰጠውን ሰው እንዴት ነው የራሱን ፓወር መቆጣጠር የሚያቅተው? ሌሎች ነቢያት ይህን ነገር ይቆጣጠሩ ነበርና እንዴት ይሄ ነገር ያቅተዋል የሚል እሳቢዎች ይኖራል አይሁዳውያን ጋያችሁ። ስለዚህ ምን አለ ማቴዎስ አንላይክ ማርክ ኤንድ ሉክ ከማርቆስና ከሉቃስ በተቃራኒ ፕሬዘንት ዘ ሂሊንግ አስ ዘ ዳይሬክት ሪዛልት ኦፍ ጂሰስ ወርድ በኢየሱስ ቀጥታ ንግግር እምነትሽ አድኖሻል ብሎ ሲነግራት በቃ በሱ እንደዳነች አስመስሎ አቅርቦታል። ወይም እንደዛ አድርጎ ልክ እንደዛ እንዲመስል አድርጎ አቅርቦታል አለ። ራዘርዛን ዘ ፕሪቪየስ ተች ይሄ ከመንካቷ ይልቅ
እሱን ነክተው ስለዳነችው ያለው ነገር ከሱ ይልቅ በቃሉ እንደዳነች አድርጎ አቅርቦታል አለ። ከዛ በኋላ ምናምን ነገሮች አብዛኛዎቹ ነገሮች ኦሚት ተደርጓል። አያችሁ ሪሙቭ ተደርጓል። the impression of magical element in the cure is removed. his omission ማለትም ኦሚት ያደረገው ነገር ለምሳሌ ጂሰስ አዌርነስ ፓወር ከሰውነቱ እንደወጣ እንዳወቀ ምናምን ኦሚት አድርጓቸዋል እንዳለ። ከዚህ አንጻር ምን ያደረገ ኦዲየንሶቹን ለመቅረብ እነሱን ለማታለል የሄደበት ርቀት ፓራሌሊ ተመልከቱት። ይኸውላችሁ እዚህ ጋር ኢየሱስን ከነካችሁ በኋላ ማለት ነው ምንድን ያለው? ዘወር ብሎ በህዝቡ መካከል ዞር ብሎ ብቻ አይደለም በህዝቡ መካከል ልብሴን የዳሰሰ ማን ነው አለ ይላል። እዚህ ጋር ግን ስትነካው ምንድን ነው የተፈጠረው? ልክ ስትነካው የታለ ኖ አይደለም እዚችኛው ጋር ማለት ነው። ልክ ስትነካው ኢየሱስ ዞር ብሎ አያትና ይላል። እዛ ላይ እኮ ዞር ብሎ በህዝቡ መካከል። ሉቃስ ላይ እንዳለው ደግሞ ቅድም እንዳየነው ሰዎች እኔ አይደለሁም እያሉ ሲክዱ ነበር። ማለት ያው ሲክዱ ስላችሁ አለመሆናቸውን ሲናገሩ ነበር። የለም ማቴዎስ ጋር ዘለለውና ከአንዳንድ ምን አለ? ልብሱን ጫፍ ዳሰሰችው አለ። ከዳሰሰችው በኋላ ኢየሱስ ዞር ብሎ አያትና ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ቢላ አለይኩም አሁን ይሽ ምንድን ነው የሚባለው? ከመጀመሪያው ጀምሮ ያየነው ነገር አለ። አይ ቲንክ እኔ እዚህ ጋር ቆማለሁ። ሌሎች ብዙ ሀሳቦች አሉ፣ ግን ሰዓት በጣም ሄዷል። ሌላ ጊዜ ኢንሻአላህ ፕሮግራም ይዘን እናነሳዋለን። ግን ጠቅለል ላድርግላችሁና ከመጀመሪያው ጀምሮ ማቴዎስ ላይ ምንድን ሁሌ እንደ አዲስ ነው የሚገርመኝ፣ ወላሂ ሁሌ እንደ አዲስ ማለት ነው። መጀመሪያ ምን አረገ? ተወለደ ሲባል ደመሰሰ፣ ነገራቶችን አጸዳ፣ ትንቢቶችን ነክቷል አለ፣ ሙሴን ይመስላል አለ። አዳዲስ ነገር ማለት ነው። በቃ አሳካ አይደል ልደቱ ላይ። ከዛስ የእግዚአብሔር ልጅ ነው የሚለው ነገር ላይ ትንሽ ከፍ ያለ ነገር ሰጠ፣ ኢንሳይቶችን ሰጣቸው ከፍ ያለ። ኦኬ ከዛ በኋላስ አጸዳ ማለት ነው። አሁን እሱ የራሱን መንገድ አስተካክሎ አስቀምጧል። ከዛ መንገዱ ላይ ኦብስታክል የሆኑበት መሰናክል ሆኖ የተቀመጡበት አንዳንድ የሉቃስ አካውንቶች ሉቃስ ያስቀመጣቸው ትርክቶች አሉ። እነሱን ጸዳ አረጋቸው። በጣም የሚያጅብ ነገር ነው። በጣም የሚገርም ነገር ነው። በዚህ መልኩ ነው እንደዚህ ድራማቲካሊ ነው የኢየሱስን ማንነት ያመጡልን። አይ ቲንክ እዚህ ጋር ብናበቃ የተሻለ ይመስለኛል። ማሩ ጠቅለል ያርግልንና እኔም አንዲት ሀሳብ ብቻ አነሳላችሁና እንጨርሳለን። ማሩ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደሰማችሁት እንዳያችሁት ኢሳ አለይሂ ሰላም በጣም የተከበረ ትልቅ ደረጃ ካላቸው ነቢያት የሚካተት ነቢይ እንደሆነ ሁላችንም እናውቃለን። እንደ እስልምና እንደ ሁሉም ነቢይ ከፈጣሪ የሆነ ችሎታ አለው። ብዙ ነገሮችን የመስራት ችሎታ ተሰጥቷቸዋል። ምንም ማድረግ ለእኛ አዲስ አልነበረም። ነገር ግን እንዳያችሁት ከማርቆስ ወንጌል ተነስተን ወደ ሉቃስ ወደ ማቴዎስ በየጊዜው እየሄደ ሲቆይ ያ ኢሳ አለይሂ ሰላም ታሪኩ እየተቀየረ የተለየ የሆነ ስህተት የማይሰራ እውቀት የማይጎድለው ምንም አይነት ችግር የሌለበት እንደዛ እየሆነ መጣ። እውነተኛው ኢሳ ወደ ማርቆስ ስትመለሱ ማርቆስ ላይ እንግዲህ አሁን ብዙዎቻችሁ ያላስተዋላችሁት ነገር አለ። ማቴዎስ ነው ማርቆስ ነው አሁን እንትኑ ምናምን ስትሉ ነበር። ያው የመጀመሪያ ክላስ ስለሆነ እንደ ትዝብት እናልፈዋለን። ለቀጣይ ክላስ ታስተካክላላችሁ። መጀመሪያ ላይ መግቢያ ላይ በጣም በትኩረት ተከታተሉ ስትባሉ የነበሩት ለዚህ ነው። ማርቆስ መጀመሪያ የተጻፈ ወንጌል ነው። አሁን ላይ ሞደርን ስኮላር የሚባሉት መጽሐፍ ቅዱስን እድሜ ልካቸውን የሚያጠኑ ሰዎች ማርቆስ መጀመሪያ ተጻፈ፣ ከዚያ ከ15 ዓመት እንደዛ በኋላ ማቴዎስ እና ሉቃስ ማርቆስን እያዩ የኢየሱስን ታሪክ ጻፉ። ያኔ ማርቆስ ላይ ለኢየሱስ የማይገባ ነገር የመሰላቸውን ነገር እያስተካከሉ መጻፍ ጀመሩ ብለን ነበር የጀመርንላችሁ። ስለዚህ ማርቆስ መጀመሪያ የጻፈ ነው። ነገር ግን መጀመሪያ ስንላችሁ ደግሞ እንደ እውነተኛ ነው ማርቆስ እያልናቸው አይደለም። ምክንያቱም ማርቆስ ራሱ ዴት የሚደረገው ማሄር እንዳሳያችሁ
ከ60 እስከ 60 ዓመት ይጠጋል። ያ ማለት ምንድነው? ኢየሱስ በ30 እስከ 33 ኤዲ ተሰቅሏል ወይም ደግሞ ሙቷል፣ ከዛ አርጓል ተብሎ ይታሰባል። ማለትም በአማርኛ ስነግራችሁ በ30 ዓመተ ምህረት ዛሬ 2015 አይደል ያለ ነው። በ30 ዓመተ ምህረት ከ2000 ዓመት በፊት ማለት በ30 ዓመት እንደተኖረ አዲስ ዓመት በቆጠራው ማለት ነው። 30 ላይ ኢየሱስ አረገ። ከሱ በኋላ 30 ዓመት ቆይቶ ማርቆስ ወንጌሉን ጻፈ ማለት ነው። ስለዚህ ማርቆስ ራሱ ከኢየሱስ 30 ዓመት ምናምን ርቀት አለው። ስለዚህ የሱ ታሪክ ራሱ ታማኝነቱ ያን ያህል የተረጋገጠ አይደለም። ከሱ በፊት ያሉ ብዙ እንትኖች አሉ፣ መጽሐፍቶች አሉ። ስለዚህ ማርቆስ ራሱ ታማኝ ሆኖ አይደለም። ነገር ግን ማርቆስ የመጀመሪያው ጸሐፊ ነው። ከዚያ ማቴዎስ እና ሉቃስ ከማርቆስ ሲኮርጁ ደግሞ ምን አደረጉ? አሻሻሉት። ኢየሱስን ከፍ ከፍ አደረጉት። የማይታየውን የሚያይ የተደበቀውን የሚያውቅ ስህተት የማይሰራ እንደዚህ አይነት እያደረጉት መጡ። በሂደት ደግሞ ኢንሻአላህ በሌላ ክላስ ደግሞ የዮሐንስ ወንጌል ላይ ስንደርስ ደግሞ ኢየሱስን ላይ ሆኖ ታገኙታላችሁ። ይሄ ደግሞ የትኛው ኢየሱስ ነው እስክትሉ ድረስ ማለት ነው። የትኛው ነው ደግሞ ይሄኛው ትላላችሁ። ዛሬ ማቴዎስ አስገረማቸዋል። ከማርቆስ እየኮረጀ እያሻሻለ፣ ዮሐንስ ደግሞ እንዴት እንደሚያሻሽል ታያላችሁ። ማንም አሁን ላይ ዘመናዊ እየተባለ ፋብሪካ ነገሮችን እንደዚህ አያሻሽልም። ማቴዎስ ታሪኮች ዮሐንስ እንደሚያሻሽለው ማለት ነው። እና በዚህ ሂደት ኢሳ አለይሂ ሰላም ከትክክለኛው ማንነቱ እየተቀየረ ዛሬ ላይ የሚሰበክልን ኢሳ ሆኖልናል። ነገር ግን ይህንን ነገር ክርስቲያኖች አያስተውሉም፣ ሙስሊሞችም አያስተውሉም። ለምን? ምክንያቱም ወንጌላት መቼ ተጻፉ፣ ማን ይቀድማል፣ እንዴት ተጻፉ የሚለውን የሚያውቅ ሰው ስለሌለ ዝም ብላችሁ እንዳገኛችሁት ማቴዎስን ትጀምራላችሁ፣ ማርቆስም ምናምን እየቀላቀላችሁ ስታነቡት ብዙም አታስተውሉት። ስለዚህ ከዛሬ በኋላ ወንጌላት የምታነቡ ሙስሊሞችም ክርስቲያኖች እንዴት ተጻፉ የሚለውን ከዛሬው ትምህርት እንዲሁም ጠይቃችሁ ወንጌሎቹ ለየብቻ መነበብ አለባቸው። የየራሳቸው መልእክት አላቸው። ያኔ ኢየሱስ የትኛውን ይመስላል የሚለውን ነገር በትንሹም ቢሆን የምንረዳበት ጊዜ ይመጣል ማለት ነው። እና ከዚህ አንጻር ኢየሱስ በክርስትና ያለው መልክ እየተለዋወጠ የመጣ ርዕሱ አይታችሁት ከሆነ የዚህ ውይይት የበረዶ ኳስ ስለ ኢየሱስ ማንነት ወንጌላት ሲመረመሩ ነው የሚል ተሰው ነው እንዴ?